መጀመሪያ የዛኔ እኮ ያዛችሁኝ ይደለም ወይ እናት ነይ ምንድነው ያልከው? እናት ናት። በቃ አሁን በገነት ፋንታ እሷ ናት ከኔ ጋር ያለችው። አሁን በኋላ ይሄ ጉዳይ ካለቀ በኋላ እሱ እዚህ ቤት አይመጣም። የምርህን ነው? አዎ የምሬን ነው። እኔ ከሱ ጋር የማወራው ምንም ምክንያት የለኝም። በቃ አንተ አታወራም አይደለ? እኔ ግን የማወራው ነገር አለ። ስለዚህ ወልሽ ተዘጋጂ፣ ልብስሽን ያዢና ትሄጃለሽ። አሁን ባልሽ ይመጣ እኔ ላውጣላችሁ። ምን ማለት ነው? በቀላል ሴትዮ እናቴ ታገል ዘምትራ በቃ ሚስትን መውሰድ ትችላለህ። እናቴን ደግሞ መልስልኝ። ሚስትህን ነው እኮ ያልከው። እና ሚስትህን አንዴ የምፈልገው አንተ በላት። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። ይኸው እንግዲህ ተመልሰን ተገናኝተናል። ያው የግድ አንድ የሚያገናኘን የግዴታ መገናኘት ስላለብን ነው እየተገናኘን ያለ ነው እንጂ እኔና ሳሚ ያው ሰሞኑን በጣም እያበሳጨኝ ነው። በቃ አንተ በጣም እያበሳጨኝ ነው ያለው። ሰው የሚልህንም እየሰማ ስላልሆነ ካንተ አንበሶ እኮ ነው መናገርም ጭራሻችን ናቲ። እንዴት ነው መናገርም አልችለው? ለምንድን ነው መናገርም አልቻልፈናል? እኔ እናቴም እዚህ ጋር ታግታለች። ማላቃትን ሴት ቤት አምጥታ አስቀምጣል አትበል። አንተ ራስህ ፈልገኸው ነው። በቃ አውቃችሁ ያረጋችሁ ነገር እንደሆነ አሁን እኮ ገባኝ እኮ። እኔ ላይ ምክንያት አድርገህ ይኸውልህ ሳሚ፣ እኔን ቤት ያመጣህብኝ ልጅ ሴት ጥለህ እያልክ ባትፈልጋት ታስወጣት ነበር። ባትፈልጋት ኖሮ ታስወጣታለህ ሳይሆን አሁን እቺ ልጅ ለምንድን ነው እዚህ ቁጭ ያለችው ብላ መጀመሪያኛ ለምንድን ነው ያስገባናት? በቃ ባሌ ደበድበኛል ያስቸግረኛል አለች፣ አስገባናት። ይኸው ምንም እኮ ለእኔ የምጠቅመኝ ነገር እኮ የለም ናቲ። ቁጭ ብላ ነው የምትሉ። ገባኝ እኮ አሁን እኮ አንተ እኮ ይችን አንድ ሚስቱን ብቻ የሚፈልግን ሰው ሚስቱን አግተህ እናትህን ደግሞ አንተ መልሰህ አሳግተህ። ቆይ እኔ እኮ ግራ የሚገባኝ ራስህን እንዴት አይተህ ነው? አንተ እንዴት ማየት ጀምረህ ነው? እኔ ጭንቀት ውስጥ ነኝ ናቲ። አሁን ራሱ ምን ማድረግ እንዳለብኝ በቃ አሁን ሌላውን ጭቅጭቅ ተውና ዛሬ ጠራው ብቻ በቃ ስለ እናቴን ለማስለቀቅ የመጨረሻውን ውሳኔ ወስኛለሁ። ገንዘብ እኮ እየለመንክ ነው እኮ ያለው አንተ እኮ። ለምን አለው ለእናቴ ስል ብዙ ነገር ማድረግ ነበር። ለምን ገንዘብ መለመን ደረጃ እኮ መድረስ አልነበረም። እና ምን ላድርግ? እሺ አለኝ ገንዘብ። ሚስቱን መስጠት ነው የመጀመሪያው አማራጭ። ከዛ እሱስ እልህ ውስጥ ገባና አሁን ምን አለ? ብርም እፈልጋለሁ እናቴን ሚስቴን ብቻ አይደለም ብርም እፈልጋለሁ ተጨማሪውን ላለክ አይደለ? መጀመሪያ እኔ እንደዚህ የሚፈጠር አልመሰለኝም። በቃ እዚህ መጣች። እኔ የመሰለኝ እሷ ለመሸሽና እሱን ለመደበቅ ነበር የመሰለኝ የመጣችው። ግን እሱ በጣም ኃይለኛ ነው፣ እንዳየው ነው። ቤታችንን አነፍንፎ መጣ። ከዛ ደግሞ ሚስቴን ካልሰጠኝ ምናምን ብሎ እኔ እንደዚህ ያነሱ አልመሰለኝም፣ ገነትን እስከ ማገት ድረስ። አዎ ጸጉሯንም ላጭቶ ላከልክ። ከዛ ደግሞ ብርም ታመጣለህ አለ። አሁን ምንድን ነው የምናደርገው? እሺ አንተ እዚህ እየተቃቀፍክ ምናምን ጭራሽ ሲጀመር አንተ ሌላ ዓለም ውስጥ ነው ያለው። የምርኛ ስንሄድ ታስባለህ? ስለ ገኒ ታስባለህ? አይ ቁም ነገር እኛ እዚህ ቤት ስንመጣ ብቻ ነው የሚመስለኝ እኔ ትዝ የምትለው ራሱ ስለ ገኒ ራሱ ማሰብ የምትጀምረው የዛን ይመስለኝ። እንደዛ ብላ አስብ። እኔ እዚህ እያየሁት ያለሁትን ስቃይ ማንም አይረዳኝም። ሁላችሁም ቢሆን አንተም ብትሆን ሳሚም ብትሆን እኔ እዚህ ጋር ፍቅር ምናምን እየሰራው ነው ይመስላችሁ፣ ግን እናቴም ነገር ይጨንቀኛል። ሻማ አብርተህ ምን እሱ እኮ ኖርማል ነው። ምን አገባ? እዚህ ጋር እያሳለፍን ያለነው ነገር አሁን ገነትን ነገር አልሰማሁም ነበር እኮ መጀመሪያ አይደል? እኔ አንተ ሐሳብህ ራሱ እኔ መጀመሪያ የዛኔ እኮ ያዛችሁኝ ገነት መታገቷን ሳልሰማ ነው። እኔ እና እሷ እያወራን ነበር። ሻማ ግዴታ ስለበራ ሳሚ እያለች ነው እየጠራች እኮ ነው። ሂድልኝ ወይ እናት ነይ። ምንድን ነው ያልከው? እናት ናት። በቃ አሁን በገነት ፋንታ እሷ ናት ከኔ ጋር ያለች። መታመን ምናምን ማናለን እንዳንቺ ለኔ የሚሆን ውዴ ልዩ ውዴ ልዩ አንቺ ልዩ ፍቅርሽ ልዩ ውዴ ልዩ ውዴ ልዩ አንቺ። ለምንድን ነው የምታስገባው እኮ እኔን ለምንድን ነው የምታስገባው? ገነት ቤት ማለት ነው። ለምንድን ነው የምታስገባ ያለች እውነቷን ነው። ግን ዛሬ ጠሮት እኔ ነኝ። ከአሁን በኋላ ይሄ ጉዳይ ካለቀ በኋላ እሱ እዚህ ቤት አይመጣም። የምርህን ነው?
አዎ የምሬን ነው። ስለምታወራው ነገር እያሰብክ አውራ ሰውዬ። ምንድነው የማስበው? ይኸውልህ እኔ እንደዚህ ወጥቼ ምናምን አረሳለም በቪዲዮ ነው የሚቀመጥልህ። እንደዚህ እየመጣ ይቅርታ ስሜታዊ ሆኜ ነው ምናምን የምትለውን ቃላት እንትን አትበል። እንደመጣልህ አታውራ። ትሰማኛለህ? እሷ የምትለው ነገር እንዳለ ስህተት ሆነ። ቆይ ምን ማለት ነው? ለምን ታስገባዋለህ ማለት? በጣም ጭቅጭቅ ሰለቸን፣ ደከመን። አንቺ እኮ ማለት ነው አሁን ተመቻችተሽ ነው ምችት ብሎሽ ነው አንተን እያልሽ ያለሽ። የተመቻት ነገር የለም። እሱ እዚህ የምትቆየው ፕሮሰሱ እስኪያልቅላት ድረስ ነው። 3 ወር 2 ወር ነው የቀረው አይደል? እስከዛን ጊዜ ደግሞ አንሳና አውራ ስታወራ እኔ እኮ ናቲ የሚገርመኝ እኔ እሷን እጄ ላይ እሷን ባቅፋት ምንድን ነው ጭንቀት? አንተ ለምን ታቅፋታለህ? ለምን የሚጨንቅ ነገር አለ? በቃ እዚህ የጠራ እኔ ያንተን መተቃቀፍ ላይ አለ የሆነ ነገርማ አለ። አንተ የሆነ ኬዝ አለ። እኔ የምትመላለሰው ለዘመድ ብቻ አይመስለኝም። ምን ማለት ነው? እና እኔ እሷን ባቅፋት ምንድን ነው አንተ የሚጨንቅ? እጅህን አንሳና አውራ። በቃ አንቺም ዝም ብለሽ አትለጠፊ። ባለትዳር ነሽ አይደለ? ዝም ብለሽ የማንም ጎረምሳ መጥቶ ሲያቅፍሽ እንትናት በቃ ክብር ይኖርሽ። አሁን በዚህ ጉዳይ እንጨቃጨቅ ናት። እኔ እያየሁህ ነው። አንተ የሆነ ነገሮች እንዳለ እየተቀያየሩብኝ። አንተ እንደፈለክ ማሰብ ትችላለህ። ገባህ? አንተ ምንም አሁን ይኸውልሽ እሱ አንድ ሴት ስለሚወድ ብቻ ነው። የድሮ ታሪኩን ማየት ትችያለሽ። ገብተሽ ማየት ትችያለሽ። ስለሚወድ አሁን ስለኔ ፋይል መበርበሩን ተውና ማለት ይኸውልህ እኔ ምን ነገር ማየት ትችያለሽ። በእናትህ በቃ አትጩህ ናቲ። እኔ አሁን ዛሬ አንተን የጠራው የራሴ ምክንያት አለኝ። አትጩህ አንተ ራስህ። እውነቱን ስነግራት ይኸውልሽ ሴት ይወዳል። በቃ ዩቲዩብ ቻናል ላይ አለልሽ የሱ ታሪክ። በቃ እንደዚህ ነው፣ ተፈጥሮ ነው። በቃ አሁን እኔ የጠራው ናቲ በቃ እናቴን በሆነ መንገድ እናስፈታት። በቃ ሰላም። ሁላችሁም እኔ ላይ እኮ ነው የምትፈርዱት። እቺ ልጅ አስገብተህ ከእሷ ጋር ፍቅር እየሰራ ምናምን ትሉኛላችሁ። አዎ የሆነ ነገርማ ጀምራችኋል አይደለ? ጠርቼዋለሁ ባልሽ። አንተ ለምንድን ነው የጠራኸው እንዴ? በቃ ታዲያ እንዴ ለምንድን ነው የምነግርሽ? እኔ እኮ እኔና አንቺ እዚህ ጋር ሌላ ነገር እየሰራን ነው እየመሰላችሁ ያለው ሁሉ። ማንን ነው የጠራኸው? እኔ የማውቀውን እኔ ነኝ የማውቀው። ማንን ነው የጠራኸው? የእሷን ባል ጠርቼዋለሁ። ይኸውልህ ሰው ያብዳሃል እንዴ? ለምንድን ነው የምትጠራው? እና እናቴ እዛ በማላውቀው ሰው ታግታ ምንቱን ጸጉሯን እየላጨ ምናምን እየላከብኝ እዚህ እኮ። ታዲያ እንዴት ነው የምትጠራው? ማን ተማምነህ ነው የምትጠራው? አንተ ምንም አያረገንም። ወንድ ልጅ አይደለ እንዴ? ወይኔ በቃ እኔ አያገባኝም። አንቺን ብትሆኚ እዛው ባልሽ ጋር ፕሮሰሱን መጨረስ ትችላለሽ። እኔም ወጥቼ ነው የምሄድልህ። ሶስታችሁ ማውራት ትችላላችሁ። ስለመንቦቅቦቅ አይደለም። እኔ ከሱ ጋር የማወራው ምንም ምክንያት የለኝም። በቃ አንተ አታወራም አይደለ? እኔ ግን የማወራው ነገር አለ። እናቴን አግቷል እዛ። ስለዚህ ሚስቱን መስጠት አለብኝ። ናቲ የምትሰማ ከሆነ ሰማኝ እኮ። እሷን ልታስወጣት ነው? አስወጣት፣ ሸኛት፣ ሻንጣዋን ይዘው። ግን ደግሞ እሱ እዚህ መጥቶ ራሱ መውሰድ አለበት። በወጣት የት እንደምትሄድ በምን አውቃለሁ እኮ። መጥቶ ልታስረክበው ና ሚስትን ውሰድ ብለህ። አዎ ልብሷም አለ፣ ልብሷን ይሂድ በቃ። ይህን ያህል እኮ መዘግየት አልነበረብህም ነው። ያን ሁላ ጊዜ ስንለምን የነበረው እኮ ትመለስ፣ ወደ ባሏ ጋር ትመለስ። ያን ሁላ ጊዜም እኔ ለእሱ አዝኜ አሁንም ቢሆን ይቅርታ፣ አሁንም ቢሆን ይኸውልሽ፣ ግን በቃ እናቴ መመለስ አለባት። ካለበዚያ እኔ እዚህ ብቻዬን እየተጎዳሁ ነው። የእናትን ነገር አልነግርህም። ለአንተም ቢሆን ለአንቺም ቢሆን አልነግራችሁም። እኔ እንዴት አይምሮ እየተበላሸ እንደሆነ አንተ አልገባም ናቲ። ምንድን ነው የሚበላሸው? እሺ ቆይሽ፣ አሁን ጠርቶ እሱ የፈለገውን ነገር ቢያደርግስ? መጥቶ እዚህ ምንድን ነው የሚያደርገው? ሌላ ጊዜስ መጥቶ ምንም ማድረግ አይችልም እንዴ? እና እሺ ቢያንስ አትናገርም? እሺ ለደህንነትም ቢሆን እነ ሳሚ ምናምን ቢኖሩ እሺ፣ እነ ሉልም ቢኖሩና በፈሳም ነው አላየሁም እንዴ ባለፈው እንዴት እንደሚል። ሲጀመር እሱ ልክ አይደለም፣ ጤነኛ አይደለም ሳሚ። እዛ ያለውን ነገር ታውቃለህ አይደል? ስለዚህ ነው አሁን አንተ ነው የጠራሁት። ስለዚህ ይኸውልሽ ተዘጋጂ፣ ልብስሽን ያዢና ትሄጃለሽ። አሁን ባልሽ ይመጣል። እኔ ላውጣላችሁ። ምን ማለት ነው? በቀላሉ ሴትዮ እናቴ ታከለ። በቃ ሻንጣሽን ይዘሽ ውጪ እያለች ነው እኮ ሄዳም። እሺ እኔ ምን ላድርግሽ? ምን ላድርግ? ማረገው ነገር አለ? እሺ ንገሪኝ እኮ። እሺ እኔ ምን ላድርግሽ? በላ እስኪ ተለጣጠፍና ክፈተው በሩ። እስኪ ወንድ ነህ እኮ ጆኒ ዘንትን እያልክ በክፈት በሩ ነው። እኔ ከፍተዋለሁ። ከዛ በል ምን ጋር ወንድነኝ እያልክ ላስረክባት እኮ ነው። ተለጣጠፍ ይለኛል። ማን ነው?
ወጥቴ በእናትህ እኔ ዛሬ ለመሰዳደብ አይደለም። ለመሰዳደብ ብፈልግ ሳሚን ታውቀዋለህ እንዴት እንደሚሳደብ እሱን እጠራልህ ነበር። እኔ መሰዳደብ አልፈልግም። ሳሚን በለው ሳምሶን ማንም በመዳፌ ስር ነው አሁን እያንዳንድ ማለት በቃ አውቃለሁ እኮ እኔ ጥፋተኛ ነኝ፣ ግን በቃ እሷ ናት መጀመሪያ የመጣችብኝ። እኔ ምን ላድርግሽ? በእናትህ እናቴን ልቀቅልኝ። አትቅለስለስ እኮ አይደለም አትቅለስለስ። ስርዓትን ይዛው ነግሬሃለሁ አይደል? ነግሬሃለሁ ከነጀሌ ማለት ነግሬሃለሁ። የትም እንደማትደርስ አመጣ ነገር በለው። ምን ልበለው ነው? ምን እንድለው ነው የምፈልገው? ቆይ እንዴ የጠራው አንተ ና የሆነ ነገር እለዋለሁ ብለህ እኔማ ነገር እለዋለሁ ብዬ ነው የጠራሁት። ይኸውልህ በቃ እኔ እናቴ እንድትለቀቅ እፈልጋለሁ። በቃ ሚስትህንም መውሰድ ትችላለህ ከአሁን በኋላ። ምንድን ነው የምትለው? በቃ ሚስትህን መውሰድ ትችላለህ። እናቴን ደግሞ መልስልኝ፣ እንደወሰድካት እዚህ ጋር መልስልኝ። ሚስትህን ነው እኮ ያልከው እና ሚስትህን እንደ የምትፈልገው አንተ በላንተ ምንድን ነው የሚያስቅ ሰውዬ? እኔ በቃ ሚስትን ውሰድ እኮ ነው ያልኩህ። ሻንጣን ይዤ ልምጣ እንደው ና አልፈልግም። ና ገና አልጨረስንም። እኔ እናንተ በዚህ እንፋታ እንዳይመስል። ምን ማለት ነው? አልጨረስንም ገና። በቃ እኔ አልፈልግም። ሚስትን ውሰድ። ያው እንዴ ምንድን ነው የምትለኝ? ናቲና አግዘኝ። ሻንጣው ምንድን ነው ማግዘው? ቆይ አንተ ሚስትን አይደል እንደ የምትፈልገው? ሌላ ምንድን ነው? ገና ማለት ነው። ገና ጥደዋለሁ። ገባ? ጥደዋለሁ ገና ሚስቴን ነው የምፈልገው አላልክም እንዴ? በፊት ጨዋለህ እንዴ አንተ? ደግሞ እኔማ ለአንተ ብዬ ነዳ ነው ጨው ዝተት ና በቃ ያለ እኔ ሚስቴን እንድትወስድ ነው የጠራው። ሚስቴን ውሰድ። ለምንድን ነው እኔን የምትቆጣኝ? እኔ እኮ ከአንተ ጎን ሆኜ የእነሱ ከእሱ ጋር እየተፋለምኩ ነው አይደል? ስማ ከኔ ጎን መሆንህን ማቀው ይቺን ወጠጤ አንበርክከት ማለት ቆይ ይኸውልህ እንደ ጉንዳን ስቆነጥጣት አይተህ ያኔ ነውሽ። ያንተ ምንድን ነው ችግር? ቆይ ማንን ነው የምትፈልገው? አይደለም አይና እኔማ አንቺን ነው የምፈልገው እኮ ጉሳዴን አተ እኔ ምንድን ነው የሚለው እንዴ? መለቶ ነው ቢላ ይዘህ የወጣው ሰውዬ። በቃ ሚስትን ይዘልኝ የምትወጣ ከሆነ ይዘልኝ ናቲ። እኔ ሌላ ችግር አልፈልግም። በቃ ይሄን ሰውዬ እንዳልዘለዝለው እዛው አስቀምጥልኝ። በቃ ዘመድ ነው አይደል? አላስቀምጠውም። በእናትህ ወደዛ አይደለኝ። ይኸውልህ ሰውዬ እኔ እዚህ መተህ የምትሳለቅብን ምናምን ወደዛ አድርግልኝ። ሰውዬ ሂድና እዛ ክተተው ማምጣው። ቆይ የት ነው? እሱ ዝም ብሎ ነው በቃ ስለፈራ ነው። ተረጋጋ። ምንም ስለፈራ አይደለም ናቲ። በቃ እኔ ከሱ ጋር መጨቃጨቅ አልፈልግም። ሰውዬ የእናቴን ፀጉር እኮ ነው ናቲ ላጭቶ የሰጠኝ እኮ። ሂድና ውሰድና አስገባ። ተው አንተ። ይኸውልህ በክብር አዋራ። ስማ በክብር አውራ። እኔ ዞረህብኝ ነው አንተ አይደለም። ይኸውልህ ዞረህብኝ ነው ወይ? እኔ ከአንተ ጎን ለመሆን እየሞከርኩ ነው። በቃ ከአንተ ጋር ለመጣላት ምንም ሀሳብ የለኝም። ለማስታረቅና በእናትህ ብንጣላ ስንጣላ አንተ ረፈሳ ቁንጫት በለኝ። ይኸውልህ እኔ ሌላ ነገር ውስጥ እንዳይከተኝ ይዘግባ። ይኸውልህ ስማ ተረጋጋ። እኔ ካንተ ጋር ታረጋጋው ከሆነ አረጋጋው። እኔን ቁንጫ አትለኝም። ይኸውልህ እናቴንም ብዙ ነገር እያረካት እንደሆነ አውቃለሁ። ይኸውልህ ስሚ ይሄን ሰውዬሽን አሻረጋ። አንተ ገና እዛ ነው። አንተም እዛ ውስጥ ትገባለህ። በቃ እኔ እዛ የምገባበትም ጉዳይ የለም። ሚስትህን እኔ ፈለግኩ። ሚስትህን ይዘህ የምትወጣ ከሆነ ይዘህልኝ ውጣ። በቃ እኔ አልፈልግም። በእናትህ ገና ነው። እሷን ብቻ አይደለም አንተንም ገና ፈለግኩ። ምን አይነት ጣጣ ውስጥ ነው የገባሁት? እኔ ምን አይነት ጣጣ ውስጥ ነው አንተ የከተትከኝ? ቆይ ምን ማለት ነው? ነገር ሰምተሃል አይደለ? ስንት ነገር ብለናል። የቀላል ሰው አይደለም፣ አይፋታም፣ የሆነ አይደለም ብዬ ነበር፣ ነግሬ ነበር። እኔ ምን ላድርግ? እሺ አሁን አላልክም ነበር? ለምን ቀረ? ለምን አልመጣም? እና መተህ ለምን እናትህ ወደዛ አድርግልኝ። አንተ ሌላ ነገር እንዳይፈጠር ናቲ። ምንድን ነው እሱ ሌላ ነገር? አሁን ሚስትህን ውሰድኝ። ሌላ ነገር እኮ ተፈጥሯል እኮ። እሺ ሚስትህን ነው የምትፈልገው አይደለ? አይ ይዘህ የምትቀር መስሎ ነበር እኮ። ነበር ወይ? አይሆን አንፈልጋትም ነበር። አትጣሉ፣ እረፍ፣ አትጣሉ። እኔ ምን ላድርግ? ቆይ አንተ ወይ ዞር በል በእናትህ ናቲ።
ሂድና እዛ እኔ አውራዋለሁ በስነ ስርዓት እንዳትመጣ ሳልጠራ። ሰሚንን ቆይ ገና ያንቺ እንትን ጫማ ወልዋይ ነው የምታረገው። እሺ ከኔ ምን እንደምፈልግ እሺ ጠይቅልኝ። አንቺ እስካሁን አውቀሽ ነው እንደ እኔ ህይወት ውስጥ የገባሽው? ቆይ እና ለምንድን ነው ዝም የምትይው? እኔን ሊደበድበኝ ነው? ምን ልበለው? ይሄንን የሚያክል ሰውዬ ተነግረዋል ሲጀመር። ስማ እንደ ምን እንደሆነች ምን አያውቅም እንዴ? ያወቅህ መስሎኝ ነበር። እንዴት ምን እንድታረግልህ አሰብክ? አንተ ደግሞ በእኔ ታግዝ በእኔ አይበቃህም ወይ ሌላ ሰው የምበድለው? አንቺ የመጣ ገና እንደዚህ ይሄ ሮች ኪለር ነው የምነፋበት በረሩ ጥራሽ። እሺ ምንድን ነው? እሺ ሌላ መፍትሄ ካለ ነገር እኔ እናቴ እንድትለቀቅ እፈልጋለሁ። እኔ እንደፈለክ አድርገኝ። እኔ ነው አሁን ራሱ ግደለኝ። አሁንም መግደል ትችላለህ። ቆይ ግን እናቴን ልቀቅልኝ ነው በቃ። እንደዚህ አይነት ሞት በጣም አትቸኩል። ለምን አስቸኩል? እኔ የምወስነው እሺ ቢያንስ አንቺ የሆነ ነገር በይና አረጋጊ። እኔ የምወስነው ጭራሽ እሷ ነው የመጣው። ቆይ ምንድነው አውርታችሁ የመጣው? አንተ ቆይ ምንድነው አውር ያለክ? እሱ ደውል። እኔ ሚስቱን ይውሰድሽ። ምን ውስጥ ነው የገባሁት? እኔ በእግዚአብሔር ናቴ እኔ በቃ አልፈልግም። ሚስቱን ይውሰድልኝ። እሺ በቃ እኔ ሰላሜን ነው የምፈልገው። በቃ ተወኝ። የምትፈልገው ነገር አለ አለ ከሚስት ሌላ ነው የምትፈልገው? አለ ማት ያለ ነገር ነው። እሺ ተናገር። ቀበል ያለ ምንም አልተውም ገና እኮ። እሺ ምንድነው የምትፈልገው ከኛ? ምንድነው? ልግረፍ? ዘግዝቄ ልግረፍ? አስመርጣለሁ። እሱን መበቀል ነው የምትፈልገው ወይስ ሚስትህን መውሰድ ነው የምትፈልገው? ተረጋጊ። እኔ እኮ ይኸውልህ እሷም ችግር አለባት ናቲ። ችግር አንተ ዝበል ጭራሽ እሷን እኮ። እሺ በእናትህ ለመጨረሻ ጊዜ ልጠይቅ። ከኔ ምን ርቀትን ጠብቅ። እኔ እናንተ ተራራ እየተደማመጥና እንዴ? ከኔ ምንድን ነው የምትፈልገው? ይኸው ሚስትን ውሰድ አልኩህ እኮ። ሚስትንም አልፈለግም። ገና ብዙ ነው የምፈልገው። ብዙ ሰውዬ ምንድን ነው ያደረኩህ? እሺ ለምን አትነግረኝም? አንተም ደው እኔ ምን ላድርግ? ቆይ እኔ ምን አደረኩ? ሁለትንም ማለት አይደለም ለጋጋና እኛ ምን አደረግነሽ? እኔ ምን አደረኩ? ምንድነው ሁለትንም? ምን እንዴ ልትገለን ነው እንዳሳብክ? ሰውዬ እኔ እኮ እናቴ አንተ ጋር ስላለች ነው እንጂ አንተንም አንተ ያማለ አንቺ ለዚህም ደረስሽ? ለዚህም ደረስሽ እንዴ? ቆይ እሺ በቃ ተው። እሱ እሺ ምንድነው የምፈልገው? እሱን ተው በቃ። የምትፈልገውን ነገር ንገር። ሚስትህን ውሰድ በቃ ውሰድ በለው። ይሄ ድጋሚ ነገር ተነሽ። አንቺም ሻንጣሽን እናምጣልሽ። ሂጂ በቃ። አትቅለብለብ። እኔ የምወስነው በቃ እኮ ውሳኔን ወስን በቃ። እንዴ ትዕግስታችንን አታስጨርሰን። እኔ የምወስነው እሱን እኮ። እሺ ከኛ ምንድነው የምትፈልገው? ኧረ ንገረን በእናትህ። እንደውም ልንገርህ አልፈልጋትም። አንተን ግን ማለት አልፈልጋትም ማለት ለምን መጣለሁ ሌላ ጠብቀኝ እኮ። እሺ እናቴን ልቀቃታ ታዲያ። ለምን ሚስትህን አይደለም? ቆይ ገና መቼ እናቴን ልቀቅልኝ። እናቴ ያማል እንዴ? እንዴት ነው ገና አንተም እሷም አልፈልጋትም ነው ያልከው? ምንድነው የምትፈልገው ታዲያ? እነግርሃለሁ እኮ። እሺ ታዲያ ምንድነው የምትፈልገው? ሚስትህን ካልፈለግ ምንድነው የምትፈልገው ነገር አለ? አንቺ እሺ እኔ በአንቺ ጉዳይ እንደዚህ እየተሰቃየሁ ነው። በእግዚአብሔር የሆነ ነገር ለምን አትይም? ቢያንስ ምን ልበል? እንዴት ነው ምን ልበል? ዝም ብሎ ትቀመጫለሽ? እንደ ይኸውልሽ እናቴ እዛ ናት። አንቺን ደግሞ አልፈልግሽም ብሎ እኔ ምንድን ነው የማደርገው? እሺ ናቲ ዘመዱ አይደል? ዘመዱ አትበይኝ። እንዴት እንደሚያደርገኝ አይተሃል? ለእሱ ወግነሃል ትለኛለህ? አይን እያየ እንደዚህ ደስ ቢለው ሊገለኝ ነው የሚፈልገው እኮ። በእናትህ እንዴ እኔ እሱ አንገቴን አንቆኝ ነበር እኮ። አየህ ምን ውስጥ እንደከተትከን አየህ አይደለም? እዚህ ነው ያልኩህ። መለከተኝ ከዚህ በኋላ